ሰላም ቅዱሳን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ጌታ የተመሰገነ ይሁን። አሁን የገባሁት ያው ጌታን የምንከተል ሰዎች ነን አይደል? ጌታን እንከተላለን እንላለን። የእግዚአብሔር ቤተሰቦች አይደል? ክርስቲያኖች እና ምንድነው ምክንያቱ? ጌታን የምንከተልበት ምክንያት ምንድነው ብሎ አንዱ ቢጠይቀን፣ ለምንድነው ጌታን የምትከተለው? እስቲ በዝርዝር ምክንያትን አስረዳ ብሎ ቢጠይቀን ምንድነው የምንለው? ከየት ጀምረን እስከየት ድረስ ነው መናገር የምንችለው? ምን ያህል መናገር እንችላለን? ምን ያህል አሳማኝ ለምንናገራቸው ሰዎች እውነትም ብለው ምላሽ እንዲሰጡን ማብራሪያችንን ምክንያታችንን ወደ መቀበል እንዲያዘነብሉ እውነት አለሽ ብለው እንዲሉ የሚያደርግ አጥጋቢ ምላሽ አለን ወይ ብዬ እጠይቃለሁ ማለት ነው። ሰዎች እንደው ቢጠይቁን ማለት ነው። መጽሐፍ ቅዱስስ ምን ይላል? ጌታን እንዴት ተከተሉኝ ነው የሚለው ጌታ። አሁን ለምሳሌ ዮሐንስ ወንጌል ላይ አይ ቲንክ ምዕራፍ 5 ይሁን somewhere there ለምሳሌ ጌታ ኢየሱስ ክርስቶስን ብዙ ሰዎች ይከተሉት ነበር በተለያየ ምክንያት ይከተሉት ነበር እና አንዱ ያው እንጀራ ሁለት አሳን በአምስት እንጀራን ባርኮ ለብዙ ሰዎች ለብዙ ሺህ ሰው ባርኮ መግቧል እና ያንን ያዩ ሰዎች በጣም ይከተሉት ነበር ጌታ ኢየሱስ ክርስቶስን። እንደውም ባህርን ሁሉ ተሻግረው በጀልባ በምን እያደረጉ ሁሉ በቃ ከዛ እንደውም ሲያገኙት መቼ መተነው እዚህ መቼ መተነው በጣም እኮ ብዙዎች እኮ ይፈልጓል ሁሉ ብለው ለጌታ ኢየሱስ ክርስቶስ ሲነግሩት እንሰማለን። ጌታ ግን ሁሉ ይፈልጋል ብለው ሲሉት ዲዘርን ያደርግ ነበር። ለምንድነው የፈለጉኝ? እኔን የፈለጉበት ምክንያት ትክክል ነው ወይስ አይደለም የሚለውን ዲዘርን አድርጎ አወቀ እና እናንተ እነዚህ ይፈልጉሃል የምትሏቸው ሰዎች እናንተም ሁሉ አሁን እዚህ የመጣችሁት እንጀራ በልታችሁ ስለጠገባችሁ ነው አላቸው። ምን ማለቱ ነው? የሚጠፋን መብል በልታችሁ ስለጠገባችሁ እኔ የሰጠኋችሁ ይሄ ልባርከው እንጂ እሱ የሰጠኋችሁ የሕይወት እንጀራ አይደለም። ለዘላለም ሕይወት የሚሆን እንጀራ አይደለም የሰጠኋችሁ። ጠፊ ነው። ያው ምግብ ይበላል ከዛ ዳሪ ነው፣ የታወቀ ነው። ለጊዜው ረሃብ ያስታግሳል፣ ተመልሳችሁ ደግሞ ትራባላችሁ። ጥማትን ያስታግሳል፣ ያረካል፣ ግን ወዲያው ተመልሶ ትጠማላችሁ። ለጠፊ ነው፣ ጠፊ የሚጠፋ ነው። ውሃውም የጠጣጠተን ረክተን ከሆነ ውሃውም ይጠፋል፣ ረካን ብለን ከሆነም እርካታውም ይጠፋል። ምግቡንም በላን ያልነው ምግብም እሱም ይጠፋል። እንደገና ደግሞ በልተን ጠገብን ረካን ያላችሁትም እርካታውም ጥጋቡም ይጠፋል። ስለዚህ ለሚጠፋ መብል አትከተሉኝ፣ ስለሚበላ ስለሚጠጣ ስለ ኃላፊ ነገር ለጊዜው ስለሆነ ነገር ማለት ነው ይከተሉት ነበር እና ጌታ አወቀ ማለት ነው። እና ከዛ በኋላ ለማይጠፋ መብል ስሩ አላቸው። ለማይጠፋ መብል እኔን ስትከተሉኝ ለማይጠፋ የማይጠፋን ነገር ከኔ ለማግኘት ተከተሉኝ ማለቱ ነው። ለሕይወት እንጀራ ተከተሉኝ ማለቱ ነው። የሕይወትን እንጀራ ፈልጉ ማለቱ ነው። የማይጠፋውን ለዘላለም የምትኖሩበትን የሕይወት እንጀራ ፈልጉ ማለቱ ነው። ያ ደግሞ ማን ነው ብለን ስንል ራሱ ጌታ ኢየሱስ ክርስቶስ ነው። የሕይወት እንጀራ እኔ ነኝ ብሏል።
ስለዚህ እኔም ፈልጉ። አሁን አመጣጣችሁ እኔ የሕይወት እንጀራ እንደሆንኩኝ ለዘላለም የምትኖሩብኝ በእኔ እንደሆነ አውቃችሁ ሳይሆን የተከተላችሁት ከእኔ ውጪ በሆነው በሚጠፋው ነገር ምግብ ስለሰጧችሁ እሱን እየበላችሁ ከዚህም በኋላ በቃ እሱኑ እየሰጧችሁ በቃ ለዛ ነው የተከተላችሁኝ እና እንደዚህ አታድርጉ አላቸው ማለት ነው። እና ስለዚህ ምክንያታችን ምንድን ነው? ምን ምክንያት እንሰጣለን? ጌታ ራሱ እኮ እሱን የምንከተልበትን ምክንያት አስተካክለን እንድናውቅ ይፈልጋል። ለዚህ ነው ሲያስተምራቸው ነው ሮንግ ዌይ ሲከተሉት ለነበሩት ትምህርት ሲሰጣቸው የነበረው። ለዚህ ነው ትክክል ያልሆነውን አሳያቸው፣ ትክክል የሆነውን ደግሞ አሳያቸው ማለት ነው። ዛሬም ይሄ ጥያቄ አለ። ለምንድን ነው ጌታን የምንከተለው? ምንድን ነው ምክንያታችን? አሁን እሱን የምንከተልበት ምክንያት ጌታን እየተከተልን ነው የምንለው ትክክለኛው መከተል ነው ወይስ ትክክለኛ ያልሆነው ነው? ትክክለኛው የቱ ነው? ለሕይወት ነው አይደል? ትክክለኛው ለዘላለም ሕይወት ነው አይደለም? ትክክለኛው በክርስቶስ ኢየሱስ እግዚአብሔርን መስሎ ለመኖር ነው ትክክለኛው። የልጁን መልክ እንመስል ዘንድ አይደለም የሚለው? አስቀድሞ ወሰነን የሚለው እሱ ነው ትክክለኛው። እና እግዚአብሔር ደግሞ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አይደለም እንዴ? ጌታን እንዳንጠፋ ነው መከተል ያለብን። እንዳይጠፋ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ዓለሙን እንዲሁ ወዷልና አይደለም የሚለው? ለዚህ ነው የምንከተለው። እርሱም ባናምንስ በእርሱ በልጁ ባናምንሳ በልጁ የማምን ይፈረድበታል ይላል። በአጭር ቃል ምንም እንትን የለውም። ስለዚህ ኢትስ ቬሪ ሲሪየስ ነው። ለምን እንደምንከተለው ማወቅ አለብን። ሁሉም ለዘላለም ሕይወት ነው ምናምን ሁሉ ሊል ይችላል በአፉ። ከዛ እሱን ለዘላለም ሕይወት የሚባለውን ነገር እዛ ጋር በሐሳብ ደረጃ ቁጭ ያደረገውና ከዛ ጌታን የሚከተለው ግን ለሚጠፋ መብል። ይሄም አይሆንም፣ አይሰራም። ስለዚህ የእግዚአብሔር ቃል ኤፌሶን መልእክት ላይ እንዲህ የሚል ቃል አለ። እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። በእግዚአብሔር እንደተወደዱ ልጆች ማለቱ ነው። ተከተሉ። አያችሁ፣ ጌታ ኢየሱስ ክርስቶስ ይሄንን ይፈልጋል ማለት ነው። ጌታ ኢየሱስ ክርስቶስ እንደተወደዱ ልጆች፣ በእግዚአብሔር እንደተወደዱ ልጆች። እንዴ ለምንድን ነው ጌታ የምትከተል? እግዚአብሔር ስለወደደኝ ትለዋለህ ማለት ነው። ምን ማለት ነው ብሎ ሲል እግዚአብሔር ስለወደደኝ ልጁን አሳልፎ ሰጠኝ። ኢየሱስ ክርስቶስን የዘላለም ሕይወት እንዲኖረኝ አሳልፎ ሰጠኝ። ለኔ ለበደለኛው፣ ለኔ ለኃጢአተኛው ኃጢአቴን ሁሉ ማስተሰሪያ አድርጎ ኢየሱስ ክርስቶስን ሰጠኝ። ስለኔ ኢየሱስ ክርስቶስ ደሙን እንዲያፈስ አደረገ። በእሱ ደም ታጠብኩኝ። እሱም በማመኔ ምክንያት አካሄዴ ተቀየረ፣ ሕይወቴ ተቀየረ። የሆነ ያየሁት ነገር አለ በሕይወቴ፣ ለውጥ በሕይወቴ አለ። ስለዚህ እሱም ማመኔ ትክክል ነው። በዚህ ምክንያት ይህንን የተለወጥኩበትን መዳን ክርስቶስ እከተለዋለሁ፣ በመንገዱ ሄዳለሁኝ ብለን ለሰዎች ለሚጠይቁን ጥያቄ መልስ መስጠት መቻል አለብን ማለት ነው። እና እግዚአብሔር ይርዳን ወገኖች። እንግዲህ በምክንያት ነው ጌታን የምንከተለው። ምክንያቶቻችንን ግን እናጥራ ለማለት ፈልጌ ነው። እግዚአብሔር ይባርካችሁ።